አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ በጣም ደህና ነኝ። በድጋሚ በአዲስ ቪዲዮ ተገናኝተናል። አልሐምዱሊላህ ሰብስክራይብ እያደረጋችሁ እንድትተባበሩኝ በአክብሮት እጠይቃለሁ። ሰብስክራይብ አድርጉኝ። ደግሞ እንዴ ስልኩ እጃችሁ ላይ ካለ ሰውን ለመርዳት ሰው መሆን በቂ ነው እና ዛሬ በአዲስ ቪዲዮ ተገናኝተናል። ሌላ እህታችን ተፈታች፣ ኢትዮጵያ ገብታለች። አልሐምዱሊላህ በጣም ደስ ይላል። አላህ ስደት ላይ ያለነውን ሁሉ ከስህተት ይጠብቀን፣ በሰላም ሀገራችን በለውጥ በጤና ሀገራችን የምንገባ ያድርገን። ሁላችንንም ወንድ ሴት ማንንም ሳይል ስደት ላይ ያለን በሙሉ ማለት ነው። እስኪ ቪዲዮውን አይተን እንመለስ። ደስ ከሚለው ጀርባም ደግሞ ለሁላችንም ትምህርት የሚሆን ነገር ለማለት እወዳለሁኝ። እዚህ ሀገር ላይ ስደት ላይ ስንኖር ብዙ ነገር ብዙ ችግር ሊያጋጥመን ይችላል። ነገር ግን የወጣንበትን ዓላማ ረስተን ብዙ የሚያሳስት ነገሮችን መጠቀም የለብንም። አንደኛ ከሀገራችን የወጣ ነው ቤተሰቦቻችንን ልንለውጥ እኛም ልንለወጥ ነው። እዚህ ሰው ሀገር ላይ ስንሆን ብዙ ነገሮች ሊያጋጥሙን ይችላሉ። ያን ነገር ሲያጋጥመን ግን እኛ በመናደድና በስሜት ከመሆን ይልቅ ተረጋግተን ነገሮችን ብናልፈው እላለሁኝ። አሁን ይቺ ልጅ እንግዲህ እንደምታዩት ትልቅ ሰው ሆናለች። ስትሄድ እንግዲህ እድሜዋንም ባላቅ 20ዎቹ ቤት 24 ቤት ሆና ትሄዳለች ብዬ አስባለሁ። ነገር ግን እዩት እንግዲህ ከአእምሮ ከገንዘብ ከሁሉ ነገር ነፃ ሆና ነው የመጣችው። ብቻ ከዚህም በኋላ እንግዲህ ያለውን አላህ ህይወቷን ያሳምርላት እና በጣም ይከብዳል። ሰው ሀገር ላይ ያለን ልጆች ጥንቃቄ ማድረግ አለብን። ለሰይጣን ባሪያ መሆን የለብንም፣ ወይም ደግሞ ለስሜታችን ባሪያ መሆን የለብንም። አንድ ነገር ልንተገብረው ስናስብ ቆም ብለን ማሰብ አለብን። ንዴት ሊያጋጥም ይችላል፣ ችግር ሊያጋጥም ይችላል፣ ብዙ መጥፎ ሰዎች ሊኖሩ ይችላሉ። ነገር ግን እነሱ መጥፎ ናቸው ብለን ልጆቻቸውን መግደል አይደለም፣ ልጆቻቸውን መግደል ይቅርና አይደለም እነሱን በመጥፎ ነገር ማየት ይቅርና እቃቸውን ለመስበር እንኳን ማሰብ የለብንም። ጥንቃቄ ማድረግ አለብን። አንዳንድ ምንም ይባል አባባል አለ፣ ሊያልፍ ውሃ አረገኝ ድሃ የሚባል ነገር አለ። ሊያልፍ ውሃ አረገኝ ድሃ ይባላል። አስቡት እህታችን እንግዲህ ስንት አመት ወደ 10 ምናምን አመት እንድታሰረች ነው የሰማሁትና ይሄ 10 ምናምን አመት እንግዲህ አስቡት ምን ያክል ጊዜዋን በእስር ቤት ስቃዩን ተውት፣ ረሃቡን ተውት፣ ችግሩን ተውት፣ ጊዜዋ እንኳ ያለፈበት ማለት ነው። ጊዜዋ እንኳ አስቡት ለ5 ደቂቃ ብታስብና ለ5 ደቂቃ ራሷ ጋር ብታወራ ኖሮ ይሄን ሁሉ ስህተት ባልገባች። እና እኛም በሰው ሀገር ላይ በሰው ቤት የምንኖር መጥፎ አሰሪ ሊኖሩ ይችላሉ። ጥሩ እንዳሉት ሁሉ መጥፎ ሊኖሩ ይችላሉ። ነገር ግን ጥንቃቄ ማድረግ አለብን። እነሱ መጥፎ ሆኑ ብለን እኛ ደግሞ ከነሱ በላይ መጥፎ ሆነን በመጥፎ መመለስ የለብንም። ቢሮ የሚባል ነገር አለ። ምግብ የማይሰጡ ከሆነ፣ እንቅልፍ የማያስተኙ ከሆነ፣ ስራ የሚያበዙ ከሆነ ቢሮ መመለስ አለብን። ቢሮ ተመልሰን ሌላ ስራ መፈለግ አለብን። እድላችንን ከምናጠፋ እነሱ ጋር ሆነን ትዕግስት የሚባል ነገር ከሌለን እድላችንን የምናጠፋ ከሆነ ቢሮ ተመልሰን ሌላ ስራ እንፈልጋለን። ለምን ስህተት ላይ እንወርቃለን? የሰው ልጅ ያሳስታል። ብዙ ነገር ሊሏችሁ ይችላሉ። ብዙ ነገር
በምግብ ሊጎዷችሁ ይችላሉ። ብዙ ነገር ሊያጋጥማችሁ ይችላል። ነገር ግን ቆም ብላችሁ አስቡ። ቆም ብላችሁ ለአንድ ሰከንድ ያክል ከራሳችሁ ጋር ተዋራችሁ እመኑኝ ስህተት ውስጥ አትገቡ። አንደኛ መታገስ የሚባል ነገር መኖር አለበት ሰው ባህሪ ላይ። እኛ ሰዎች ከእንስሳት ለየት አድርጎ ፈጣሪ ሲፈጥረን ማሰብ የሚባል ነገር አለን። ማሰብ የሚባለውን አእምሮ ነው የሰጠን። ገብቷችኋል? ከመጥፎ ጥሩን እንድንለይ ከጥሩ መጥፎውን እንድንለይ ስለሆነ የተፈጠር ነው። ያንን የተፈጠርንበትን ዓላማ መርሳት የለብንም። መታገስ ካለ ብዙ ነገር እናልፋለን። በመታገስ ድሎት ይገኛል። አለዛማ አለመታገስ ከሌለ ድሎት የለም። የሰው ልጅ ትናንት የሆነ ሌባ ሊሆን ይችላል፣ ብዙ ወንጀል ሊሰራ ይችላል። ትናንት ያያችሁ ሰው ግን ከትናንቱ ስህተቱ ተምሮ ዛሬ ላይ ጥሩ ሆኖ ልታገኙት ትችላላችሁ። ለምን? ሰው ስለሆነ። ስለዚህ እኛም ደግሞ በሰው ሀገር የምንኖር የመጣ ነው ቤተሰቦቻችንን ልንለውጥ ነው፣ ራሳችንን ልንለውጥ ነው፣ ገንዘብ ልናገኝ ነው። ስለዚህ የድላችን ጉዳይ ሆኖ ደግሞ መጥፎ ቤት ከገባን ከቻለን ሰብር ካለን ትዕግስት ካለን ከቻልን 2 ዓመታችንን መጨረስ አለብን። ኮንትራታችንን ጨርሰን ወደ ሌላ ቦታ መሸጋገር አለብን። ሌላ ቦታ መቀየር አለብን። ነገር ግን የማንችል ከሆነ መውጣት አለብን። ስህተት መስራት የለብንም። አይደለም ነፍስ ማጥፋት፣ አይደለም በእነሱ ላይ መጥፎ ነገር ማድረግ ይቅርና እቃቸውን ማንካቸውን መስበር የለብንም። መውጣት መብታችን ነው። መውጣት መብታችን ነው። ስህተት ውስጥ መግባት የለብንም። እንደው አንዳንዴ እኔ ግርም ይለኛል። ብዙ ልጆች ሰው ሀገር ይመጡና ቤተሰቦቻቸው መሬት ሸጠው ሊሆን ይችላል፣ በሬ ሸጠው ሊሆን ይችላል። ያላቸውን ነገር ልጃችን ታሳልፍልናለች ብለው ሸጠው መከራቸውን አይተው ልከው ሲያበቁ አይወላድ አለመታደል በደስታ ሲጠብቁ በደስታ እየጠበቋት ብር ልትልክልን ነው እያሉ እየጠበቋት ሀዘን የሚሰሙበት ሰዓት አለ። ስለዚህ ለራሳችን እንኳን ባናስብ እሺ ይሁን፣ እኛ ወንጀል ሰርተን ሊሆን ይችላል እስር ቤት የምንቆየው ብዙ ጣጣ ምናምን የሚደርስብን። ነገር ግን ለምን ለእናትና ለአባታችን እንኳን ለቤተሰቦቻችን እንኳን ማሰብ አለብን። የሆነ ችግር ሲያጋጥማችሁ የሆነ ነገር ልፈጥሩ ስትሉ አንዳንድ ሰዎች የማንቋቋም ፈተና ሊያመጡብን ይችላሉ፣ ሊፈታተኑ ይችላሉ። ነገር ግን ቤተሰብን ማሰብ አለ፣ ህግ የሚባል ነገር አለ፣ ፈጣሪ የሚባል ነገር አለ። የሰው ልጅ እኮ ነፍስ አጥፍቶ እሺ ፈጣሪውስ ገና ነው፣ ጉዳዩ አይታወቅም፣ ገና ነው፣ ከሞትን በኋላ ነው። አላህ እድሜና ጤና ይስጠን። ነገር ግን ህግ የሚባል ነገር አለ። ህግ የሚባልን ነገር ማስታወስ አለብን። አስቡት፣ እኛ ለለውጥ መተን እስር ቤት ለአንድ ወር ለራሱ ይከብዳል። እስር ቤት ለአንድ ወር አይደለም በአመት የሚቆጠር ይቅርና ለአንድ ወር ይከብዳል። ከባድ ነው። ስለዚህ እኛ ጥንቃቄ ብናደርግ ችግር አይደርስብንም። ከታገስን ደግሞ ድሎት ይገኛል። የሰው ልጅ በመታገስ ነው ምቾትና ድሎት የሚያገኘው ማለት ነው። አለዛማ የሚመጣበትን ችግሩን ካልተቋቋመ ድሎት ሊያገኝ አይችልም። በዛው በችግሩ ውስጥ እየተርመጠመጠ ነው የሚኖረው። ምክንያቱም ትዕግስት የለውማ። ትዕግስት የሌለው ሰው አያልፍለትም። ትዕግስት ያለው ሰው ግን ትናንት ድሃ ከሆነ ዛሬ ላይ ከብሮ እናየዋለን። ለምን? የትናንቱን ድህነቱን በትዕግስት ስላሳለፈው ማለት ነው። ስለዚህ እህታችን ደግሞ ብትታገስ ኖሮ ይሄ ሁሉ ባይመጣ ነበር ወላሂ። እና ብቻ አልሐምዱሊላህ ደስ ብሎኛል፣ መፈታቷ ደስ ብሎኛል። አላህ ሙሉ አፍያዋን ሰጥቷት ደግሞ እችኑ ያለችዋን እድሜ ያሳለፈችው እንግዲህ አልፏል። በዚህ ባለው እድሜዋ ደግሞ አላህ ጥሩ ነገር ይስጣት እና ውድ የሀገሬ ልጆች፣ በተለይ አዲስ የምትመጡ ጥንቃቄ አድርጉ። ሰው ቤት ስንኖር
ብዙ ነገር ሊያጋጥመን ይችላል፣ ግን በጥንቃቄ ማሳለፍ አለብን። በትዕግስት ማሳለፍ አለብን። ትዕግስት የሚባል ነገር እኛ ላይ መኖር አለበት። የዛሬው ቪዲዮ ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ። ሰብስክራይብ አድርጉኝ።